እያወራን ነው ሄደችበት ርቀት አለ ጓደኞችን እኔ አንተ እዚች ጋር ትፈተዋለህ ኬዙን ብዬ ባስቀምጥልህ ህግ እሷን ይጠይቃታል እዚች ጋር ትታረቀ መፍታት የምትችልበት ሰዓት ነበረ አልፏል። ሶ አሁን ከህግ ጋር ነው ንግግራችን። እኔ አንተን ይዤ ባልሄድ ህግ እሷን ይጠይቃታል። ኬዙን ለቅቄዋለሁ ብትል እኛ እንትን አይደለንም እቃ አይደለንም ተነስተን እንመጣው ታዘን ነው እንመጣው። እየሰማኸኝ ነው አይደል? ቀና ብላ አውራ ትቢት ልበና ይምላ። እንደዚህ ነው ሁሌ እንደዚህ ነው። ይሄ ለማሉ ነው። አለቃ አይመለከትም። መተናል አይደል? አቸኩል። ስለዚህ አሁን እኛ ጋር ወረቀቱን ታዘዝናለህ እኮ ወረቀቱን ትስጠኝና እኔ ችግር የለውም እኮ እዚሁ ፈርመን እዚሁ ተነጋግረን ነው አማርኛ እንትን ነው አሁን እነሱ ከስራቸው ነው የመጡት። ከዛ ከህግ የሚከበርበት ቦታ ከዛ ነው እንጂ ለመለያየት ነው አይደል? የሁሉ ነገር ያደረሻል እዚህ መፈጸም አይችልም። እኔ አልፈርምም ያልኩት ምክንያት ምንድነው? አሁን እዚህ መፈጸም እኮ አልፈርምም ያልኩት ለምንድን ነው? አሁን እዚህ መፈጸም እኛ ጋር አታወራም ማለት ነው። እዛ ሄደህ ታወራለህ። እኛ አታወራም ማለት ህግ ባለበት ነገር አንድ ወንድም ያዳምጠኛ እኔንም አዳምጠኝ። እሷን አዳምጣት እንደመጣ ሁሉ እኔንም አዳምጣለሁ። እሷን ያዳመጥኳት ቦታ የት ነው እኮ? ችግር የለውም እዛ ቦታ ላይ ታስረዳኛለህ። እኔ እሰማሃለሁ። መሄዴ ምንም ትርጉም የለውም ስላለው ነው የመጣሁትኝ። እሺ አንድ ነገር ላስረዳክ። እኔ አልፈርምም ያልኩት ከዚህ በፊት የፍቺው እሱኛ አይመለከታል። ማስረዳት የምትችለውን ነገር እዛ ሄደህ ነው ማስረዳት የምትችለው። እኛን የሚመለከተን ታሪክ አለ። በዚህ ልክ መከራከር እኮ ያለው ነገር እኮ እንደ ቤተሰብ ያልቃል ብለን ነው አይደል? ጸጥ የተባለው ነው አይደል? ስልክ አለን አይደል? እኛ አንከታተልም። ወጣቶች ነን እኮ ሁሌ ጉልበት ነው እንደሚገዛ ግን እንደ ቤተሰብ ትፈቱታላችሁ ተብሎ ነው አይደል? እስካሁን በቃ ሽሩሩ እየተባለ የመጣው የተንደባለለ የመጣው። አዎ ማለት ከዚህ በፊትም ኬዙ ወደ እናንተ ሄዶ ነበረ። ሶ እኔ መውለጃ ጊዜ ስለደረሰ ነው የተጓተተው እንጂ መጀመሪያ የሚያበቃ ጉዳይ ነበር። አሁን ግን ያንን ነገር ስላበቃና ስለጨረስኩኝ ጉዳዩን እንጨርሰው ስለው ነገሩን እየጎተተው ነው። ስለዚህ አብረን ብንሄድና ነገሩ ቢያልቅስ መጥፎ ነገር ውስጥ ባንገባስ? የትም መደወል አትችልም። አዳምጠን ቤተሰብ ጋር ስልኩን ለምን አትቀምጡ? መሄዴ ወርጣቢያ ነው አይደል? ይልኩኛል በቃ አለቀ። የፈለገው እዛው ነው መደወል ትችላለህ እኮ ቤተሰብ ማወቅ አለበት። በጣቢያ ስልክ ትደውላለህ። የመጣው ነው በህግ አግባብ ነገር ማድረግ ብትፈልግ ከሆነ እዛ ሄደህ ማድረግ ትችላለህ። አንተ ወጣት ነህ እኮ ብዙ እኮ ለአንተ እኮ እኛም ማስረዳት እኮ አይጠበቅብንም። እሺ ብለህ ነበር መሄድ ነበር። ስልኩን አትቀምጡ እንዴ? ተው አንተ ተረጋጋ። ምንድን ነው አንተ ትቤት ብቻ ነው እንደሚያስብ እየሰማኸኝ ነው? እኔ በዚህ ልክ ስለሄዱብኝ ነው እልህ ያስያዙኝ ማለት ነው። ታዲያ እኛ ነው ተመሰቃቅለን ነው እንዴ? ወንድሜ ፕሊዝ እንዴ ህግ መጥቶልኝ ካልተገዛ መቼ ማስገዛ ማለት እዚች ጋር ጥሩ እሺ። እኔ ታዘዝሽ ግን እየሰማኸኝ ነው አይደል? አለመታዘዙ ልክ ነሽ ነበርሽ ማለት ነው። ካሜራ የለቀነችው ለምን እንደው ታውቃለህ? እሺ እንደማይል እርግጠኛ ስለሆንኩኝ ነው። እንራመድ ወደፊት እንሂድ። አዳምጠኝ። እኛ ኃይል ተጠቅመን እንወስዳለን። ስለዚህ እኮ አሁን ያለኝ የሚያልኩኝ ከህግ በላይ ማንም አይደለም። ሁሉም ከህግ በታች ነው። ግን ደግሞ አንድ ያለ እኮ ከህግ በላይ በታች ከሆነ ነገር እዛ ሄደህ መናገር ህግ ካከበርክ እኮ መሄድ ነው። ለምንድን ነው እንደዚህ የምታከራክረው? ምናወራበት ጊዜ አብቅቷል። ከተነው ሲተረገፈ የምታወራው ምናወራበት ጊዜ አብቅቷል። አሁን ህግ አከብራለሁ ካልክ ህግ የምታከብር ከሆነ እነሱ የምታከብር ከሆነ ሄደን እዛ እናወራለን። በቃ አሁን እዚህ የምናወራበት ሰዓትና ጊዜ አብቅቷል። እዛ እናወራለን። ቆየ ምታወሩበት ሰፊ ቻንስ ነበር። ምንም ሊፈጠር አይደለም። በቃ የጀመርነውን ፕሮሰስ እንጨርሳለን። ገባ? ልጅ እስኪፈጠር ድረስ እስካሁን ድረስ ማውራት ትችሉ ነበር እኮ። እሺ አሁን ፍላጎትሽ ምንድን ነው? የኔ መታሰር ነው ወይ ወረቀት ላይ እንድፈርምልሽ የፈለግሽው? ወረቀት ላይ እንድፈርምልሽ ከፈለግሽ አምጪው ልፈርምልሽ። ህግ እንትን ይሏል። አሁን አዳምጠኝ። ይኸውልህ መጣራት ያለበት ህግ ማጣርቶ መታሰር አለብህም ካለ ህግ ነው የሚወስነው። እኔ አይደለሁኝም። አሁን የእነሱ ስራ ነው። እኔ በስራቸው አልገባም። ገባ? ፈርመህ መለያየት አለብን ከተባለ እሱንም ህግ ነው የሚፈርመው። ማን ነው የሚወስነው? ገባ? እኛ አሁን መታሰርንም ህግ ነው የሚወስነው። እኔ አይደለሁም። እኛ አሁን ሌላም ክስ ልንመሰርትብህ ነው ማለት ነው። በህግ አለመታዘዝ፣ ለህግም አለመታዘዝ ይጨምራል ክስ። ጣቢያ ሄደህ መቆየት ነው የምትፈልገው ወይስ ደግሞ ቶሎ ጨርሰህ መምጣት ነው የምትፈልገው? ለመጨረስ የምትችላቸው ነገሮች ይኖራሉ። እዛ ሄደህ በህግ አግባብ እንዴት ነው እዚህ ያለቀ ጉዳይ ታውቃለህ? እዚህ እንሂድ እያልን ነው ውስጥ ያለቀ ጉዳይ ታውቃለህ አንተ? የህግ አካል መጥቶ ለእኛስ የሚሰጠን ስም ምንድን ነው? ስለዚህ አንተ በምን ደለልከን ነው የሚባለው? ያኔ እሺ ብትል ኖሮ ወደ ህግ ደረጃ ደርስ እንራመድ። እኔ በጣም በብዙ መንገድ ይሄ እንዳይሆን ታግያለሁ። እሺ እጄ ልቀቁኝ። መራመድ እችላለሁ አይደል? መራመድ እየቻልክ
ለምንድን ነው ሰውን በመሀላችን የምታስገቢው? ቆይ ለምን በመሀላችን የምታስገቢው? እዚች ጋር ሆነ ማውራት ትችላለህ እኮ አይደል? እኔ እና አንቺ ለምን አንፈታውም? ቆይ ነገሩ እስከ ዛሬ የት ነበር? አሁን ነው እንዴ እንደምንፈታው የሚታወቀው? በብዙ ነገር እኮ ልያተሽኝ የነበረው አንቺ ነሽ አይደል እንዴ? ኧረ እና ታዲያ እኔ ሆንኩ አንቺ ነሽ ልያተሽ እነሱን ይዘሽ የመጣሽ እኔን እልህ ውስጥ የከተሽኝ አንቺ ነሽ። እነሱ ከመምጣታቸው በፊት በጣም ብዙ ጊዜያቶች ነበሩ። ላስታውስ እንደዛ ጊዜያቶች ስራ ታስፈታለ። አሁን እነሱ ስራቸው ነው በቃ አሁን ስራቸውን ይስሩበት እኮ እሺ። እኔና አንቺ ነው ስራቸውን እንዲሰሩ እኔ ትቻለሁ ሁሉንም ነገር በቃ ሁሉንም ነገር እኮ እኔና አንቺ ነው በቃ አውርተን ምናወራበት ጊዜ አብቅቷል እኮ። እሺ አንዴ ፍቀርልኝ። ማውራት ነው አይፈለግም ይሄ አውራሽ ይሄዳልኝ እኮ ላውራ መጠጋት አዲስ ነገር ለማፈጥረው ነገር አታወራ። ምንም አያስፈልግም። ስንት ጊዜ አንድ ላይ ኖራችሁ እኮ አሁን እኮ መጠጋት እኮ ነው ሚስጥር የለውም። ምንም የተለየ ነገር እነሱ ስላሉሽ ነው ማለት እኔ እንደዚህ እንዳላደርግ እኮ በጣም ብዙ ጊዜ ታገልኩኝ። እነሱ ስላሉሽ ነው እንደዚህ እነሱ ስላሉኝ ይሄ እኔ ፍላጎት ነው በፍጹም አይደለም። እኔን ማሳሰር የልጅሽን አባት ኦኬ። ስለዚህ አሁን አንተ እሷ ይሄንን ነገር አታረግም ብለህ የልብ ልብ ተሰምቶ ነው አንተ የፈለግከውን ነገር ስታደርግ የቆየኸው። አሁን ችግር የለውም። እኔ ልተው እችል ነበረ፣ ግን ደግሞ እኛ ጋር ሰዓት እየሄደ ነው። ይዘውታል። ምንም ማረጋችን ብዙ ስራ ነው ያለን። እናንተ ጋር አይደለም እዚህ ጋር ማለት ነው ልንከራከር ምናምን አይደለም የመጣ ነው የምንንቀሳቀሰው በሰዓት ነው። አዳም ልክ እንዳንተ ሌላ ምን ይዘው ሰው አለ? ልክ እንዳንተ ሌላ የምንፈታው በጣም ብዙ ስነ ስርዓት የሚያስይዙት ገባ። ብዙ ህግ የሚያስቀምጡ ስራ አላቸው። እኛ ስለተራብን አይደለም ብትሄድ ነው የሚሻለው ገባ። አንድ ያዳምጥ ነው ከመጠን በላይ ኃይል እንድንጠቀም እያደረከን ነው እኮ ነው። አሁን ስለዚህ ብትተባበረን ይሻላል። እንሄዳለን እኮ ችግር የለውም። ግን አንዴ ላውራ ከመሄዳችን በፊት ምን እስካሁን የምታወራበት ጊዜ ነበረ። ያንን ጊዜ መጠቀም ነበረ። ስለዚህ አሁን አልሄድም ነው የምትለው እንዴ? አልሄድም ነው ወይ የምትለው? አንተ ነህ ለማስፈረም ሞከርና የህግ አጋሪ መተን ምንሻትልም እንዴ? እዚህ ማን ላይ እንዳገባ እያያችሁ ታር እንዴት እንደሚያያችሁ ትቢት ይወጥራል ነው ነው። ተረጋጋ። እኛ ምስክር ነን። እሺ እንዴ? አዎ በጌው ሰምተኛል አይደል? እኛ ምስክር ነን። ጉልበት ለመጠቀም ሞከርኩ ይሄን ነገር ለመፍታት አለቃ። ይኸውልህ ኖቤል ይባላል። ኖቤ እኛ ምስክር ነን። እኔ ለአንድ ሰው ለሶስት ሰው መሰክራለሁ። ካንተ በላይ ምስክር ሆናለሁ ማለት ነው። ስለዚህ ኃይለ ቃል መጠቀም አችልም። እኛ ጋር እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይሄው እንዴ እሷ ታወራለች በተደጋጋሚ እኮ እኔ አንድ ነገር እንገር ቤተሰቦችን እንዳለማሳዘን ነው። ጉልበት መጠቀም አቅቶኝ አይደለም እንግዲህ እህትናታው እንደዚህ ላይ አድርገህ ይችላል። ኖቤል አሁን ካሁን በኋላ ይኸውልህ በቃ ዝም በለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው እኮ የሆነ ነገር አሁንም ልንገር አንድ ወድም ያዳምጠኝ 2 ደቂቃ ስጠኝ። ይሄ ልጅ ነው የእሷን ሀሳብ እየቀያየረ ወለደች ሴትዮ በማንም ሀሳብ የምትመራ አይደለችም። እየሰማኸኝ በራሷ ሀሳብማ ቢሆን ኖሮ እንደዚህ አታደርግም ነበር። ሩታ ልታደርግ አትችልም። ይሄንን እዚህ ጋር አናስታርቅህም። ብዙ እኮ መሄድ እኮ አይጠበቅብህም። ከእኛ ጋር ፕሊዝ ከእኛ ጋር ተራመድ። በህግ በፍቅር እንደዚሁ እንዳማረብህ ሂድ። አሊያ የወደደም ልብ ይጠላል። መጨከን የምችልበታለሁኝ ገባ። በቃ ይህንን እንዳደርግ ያደረከኝ ደግሞ አንተ ራስህ ነህ። እኔ አሁን ያለብን ኩስስ ብለህ ትወጣለህ። እሺ ሩታ ለመጨረሻ ጊዜ ልለምንሽና እኔ የምትለምነኝ አበቃ እኮ ምን እንዳደርግልህ ነው የምትለምነኝ? ቆይ ፍላጎትሽ ምን ማለት በቃ እስቲ አንዴ ቁም ነገር የሆነ ነገር እስኪ እስካሁን ግብ ነው የምታወራው። አንድ ቁም ነገር እስኪ አውራት። ምንም የምናወራው ነገር የለም። የምናወራውንም እዛ ሄደን እናወራለን። ሰማኸኝ እኮ እኔና አንቺ እንድንለያይ ይሄ ነው ፍላጎቴ። አዎ ይሄ ነው ፍላጎቴ። በቃ አዎ በቃ ለዛ ነው ለመፈረሙ ለምንም እየቸኮልሽ ያለሽ። አዎ ለዛ ነው የቸኮልኩት። አሁን ደግሞ ይኸውልህ ህግ አለ። በህግ አግባብ ደግሞ አንተም ግብረ አበሮችም የሚቀጣው ሁሉ የዋጋውን የልኩን ያገኛል ማለት ነው። ስለዚህ አሁን በክብር ትወጣለህ ወይስ ሌላ ነገር ውስጥ እንግባ? እኔ አይመለከተኝም። ወንጀል አልፈራሁኝም። ገባሽ? ከማንም ጋር በሆነ ነገር ስለዚህ ጽድቅና ወረቀት ላይ ፈርምልሻለሁ። ጽድቅ ነበር አስተዛሬ በስ እየሰራ ነበር ነገር ነገር የፍቺ ወረቀት ነበር ወይ የምታወራበትን ጊዜ ሰከናል አይደል? ጽድቅ ነው ስትሰራ የነበረው በጣም የሚያጸድቅህና የሚያስፈልግህ። እሺ ልንገር አንዴ አዳምጠኝ። እንዳወራ እኮ ጊዜ አልሰጣችሁኝም። ከዚህ በላይ እንዴት አይነት ጊዜ ይስጡክ? ከዚህ በፊት ሰማኝ የራሴን ላይፍ መኖር ጀመርኩኝ። እየሰማኝ ነው። መምጣታችን የሆነ ሚስቴክ ስላለ ነው አይደለ? እሺ የለም ስህተት አምጪው ልፈርምልሽ እያልካት ነው አይደል? እሱን ያልፈተ የተከሰስክበት ጉዳይ ታምንበታለህ። ስለዚህ ተባባረን ፕሊዝ። አሁን ራመድ እኛ ጋር ብትወስነሽ ነው ብትሄድ ነው የሚሻለው እኮ ወስነሽ ነው እኔ ላይ ወስነሽ
ይሄን እንዳደረግ ያስገድደኝ አንተ ነህ። ምንም ማለት ይሄን ነበር የምትፈልገው ነው።